የተወደዳችሁ የኤሪሳ ቴሌቪዥን ጣቢያ ተከታታዮች እንደምን አላችሁ? የምሽቱ የአማርኛ ቋንቋ ዜናዎቻችን ካሁን ጀምረው ወደ እናንተ መድረስ ይጀምራሉ። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎቹን እናስቀድማለን። ወታደራዊውን ጽምዶ ሁሉ መንግስታዊውን ጽምዶ ሁሉ በኢኮኖሚ በካልኦት ብዙሕ ነገራት ተሓጋጊዝካ ነቲ ክበልዓካ ዝመጽእ ዘሎ ንኽልቲኻ ክውሕጠካ ዝመጽእ ዘሎ ገበል ንዑ ተውድቐሉ መንገዲ ክትጸራ ይግድን። በኤርትራና በትግራይ መካከል ኢኮኖሚያዊ ጥምረት አስፈላጊ መሆኑን አቶ ሽሻይ አሰፋ ገለጹ። የአውሮፓ ህብረት ለኢትዮጵያ የ140 ሚሊዮን ዩሮ የበጀት ድጋፉን በድጋሚ ጀመረ። በኢትዮጵያ የከርሰ ምድር ውሃ ፍለጋን ለማዘመን የሚያስችል ስምምነት ከዴንማርኩ ግዙፍ ቴክኖሎጂ ኩባንያ ጋር ተፈረመ። ጀነራል አልቡርሃን ሰሞኑን ከሱዳን ፈጥኖ ደራሽ ሰራዊት የከዱትን ከፍተኛ የጦር አዛዥ በሰሜናዊ ግዛት ተቀበሉ። አሜሪካ የኢራንን የጭነት መርከብ መቆጣጠሯን ተከትሎ ኢራን የአጸፋ እርምጃ እንደምትወስድ እየዛተች ትገኛለች። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር ቆዩ። በኤርትራና በትግራይ መካከል ኢኮኖሚያዊ ጥምረት አስፈላጊ መሆኑን አቶ ሽሻይ አሰፋ ገለጸ። በኤርትራና በትግራይ ህዝቦች መካከል የተጀመረው ጥምረት በጥሩ ሁኔታ ላይ እንዳለና ጥምረቱ ከሰላም መተጋገዝና በዓላትን አብሮ ከማክበር ባለፈ ወደ ኢኮኖሚያዊ ጥምረት ማደግ እንዳለበት በትግራይ ፖለቲካ ላይ በንቃት የሚሳተፈው የትግራይ ሳይበር መስራቹ አቶ ሽሻይ አሰፋ ገለጸ። ጽምዶ ቀዳማይ ነገር እስከ ኣብዚ ሰዓት እዚ ዘሎ ኩነታት ክንርኢ ከለና ህዝቢ ምስ ህዝቢ እቲ ትማሊ ዝታፋናን ዝነበረ ገለ ፀገማት ዝነበሮ ኣብዛ ሰዓት እዚኣ ካብ ሰላም ምፍጣር ሓሊፉ ተሓጋጊዙ ዝኸደሉ ብሓደ በዓል ዘኽብረሉ ብሓደ ፀገሙ ሽግሩ ዝፈትሐሉ ኩነታት ምምፅኡ ሓደ ዓብዪ ዓወት እዩ ንዓይ። አቶ ሽሻይ ከኤሪሳ ሳተላይት ቴሌቪዥን ጋር ባደረገው ቃለ መጠይቅ በጠቅላይ ሚኒስትር አብይ አህመድ የሚመራው የፌደራል መንግስት ሁለቱ ህዝቦች ደም እንዲቃቡና እንዲፋጁ ያለው ያለበት ጉዳይ መኖሩን አመላከተ። ቅድም ክብል መንግስቲ ኢትዮጵያ ከምዚ ዓይነት ረኽቢ ክመጽእ እዩ ዝብል ግምት ኣይነበሮን። ምክንያቱም ሓደ ሻዕ ኣቃቲለዮም እየ ሓደ ሻዕ ኣዋዲኦም እየ ናብ ዘይፍታሕ ፀገም እትዮም ስለ ዝኾንኩ ከምዚ ኢሎም ሓቢሮም መፅኦም ናባይ ክመፅኦም ወይ ከዓ ሓደ ክኾኑ እዮም ዝብል ከም ሕልም እምበር ብእውነ ክሪኦ ኢሉ ይሓስቦ ነይሩ። አክለውም እነዚያ ካሁን በኋላ አይስማሙም የተባለላቸው ህዝቦች ጽምዶ በሚለው ስም ጥቂት ሰዎች በጀመሩት ግንኙነት ህዝብን ከህዝብ ጋር ይበልጥ እያጠናከሩ እንዳለ በመጥቀስ ግንኙነቱ በመንግስት የተደገፈ እንዲሆንና ወደ ኢኮኖሚያዊና ወታደራዊ ጥምረት ከፍ ማለት እንዳለበት አጽንኦት ሰጥቷል። የፌደራል መንግስት ከጦርነቱ በኋላ አንድ ይሆናሉ የሚል እምነት ስላልነበረው በትግራይ ለነበረው አስተዳደር በኤርትራ ላይ ወረራ እንዲፈጽም አግዙኝ፣ ተባብረን ኤርትራን እናጥፋ የሚል ሐሳብ ቢያቀርብም እንኳ በሳል በሆነው የትግራይ መከላከያ ኃይሎችና የህወሓት አመራር ሐሳቡ እንዳልተሳካ ገልጿል። እዛ ናይ አብይ ሽርሒ እቲ ክልቲኡ ህዝቢ ከቃተል ክብል ተሓባበሩን ድሕሪ ኩናት ድሕሪ ጽንተት ኩናት ሓቢርና ንኤርትራ ነጥፋ እያ ዝብል መፀዋዕታ ተገይሩሎም ኣብኡ ዘይምቕባሎም ውሕሉል ኣካይዳ እዩ ዝብላኒ። ምክንያቱም ሓደ ፅልኢ ብፅልኢ ብከምዚ ዓይነት ኩናት ብኩናት ኣይትመልሶን። ንዝኾነ ይኹን ዘጋጠመ ፀገማት ከከም መፃፅኡ ፍታሕ ዝረኽበሉ ኢኻ ትናድ እምበር ናብ ከምኡ ዓይነት እንዳተቃተልካ ኣይትነብር። ሁለቱ ወንድማማች ህዝቦች በድጋሚ መጋደል እንደማይፈልጉ የገለጸው አቶ ሽሻይ ጦርነት በጦርነት ጥላቻ በጥላቻ አይመለስም፣ ችግሮች እንደየአመጣጣቸው በትግል ብቻ መፍታት አስፈላጊ አይደለም የሚል ጽኑ እምነት እንዳለው አብራርተዋል። ቀጥሎም የትግራይ አመራሮች ወደ ኤርትራ ይሆን ፋኖ ጥይት አንተኩስም ማለታቸው አንድ ትልቅ ቁም ነገር ነው። ይህም ባያደርጉ ኖሮ አሁን በትግራይና በኤርትራ መካከል የተጀመረው ጥምረት ወይም ጽምዶ አይኖርም ነበር። ትግራይና ኤርትራ ደግሞ የብልጽግና ስርዓት ተጠቂዎች ይሆኑ ነበር ሲል ተናግሯል። የበኤርትራ መንግስትም ይሁን በግለሰቦች ደረጃ የተጀመረው ጽምዶ ከዚህ አልፎ ወደ ወታደራዊና ኢኮኖሚያዊ ዘርፍ ያድጋል የሚል ተስፋ እንዳለው አመላክቷል። ትናንት የነበረውን መቃቃር ወደ ኋላ በመተው ሁለቱን ህዝቦች ለማጥፋት የተነሳውን ዘንዶ ተባብሮ ማጥፋት አስፈላጊ ነው ያለው አቶ ሽሻይ ወደድንም ጠላንም ሁለቱን ህዝቦች በማንነታቸው ለማጥፋት የሚመጣውን ኃይል የተባበረ ትግል በማካሄድ እናሸንፈዋለን ሲል ገልጿል።
ጽምዶ ተጠናክሮ መቀጠል ያለበት መልካም አጋጣሚና ተስፋ የሚሰጥ እንደሆነ በመግለጽም በጠላቶቻችን ላይ ትልቅ ፍራቻና ስጋት በመፍጠር ሰከን ብለው እንዲያስቡ አድርጓል ብሏል። ወታደራዊውን ጽምዶ ሁሉ መንግስታዊውን ጽምዶ ሁሉ በኢኮኖሚ በኻልኦት ብዙሕ ነገራት ተሓጋጊዝካ ነቲ ክበልዐካ ዝመጽእ ዘሎ ንኽልቴኻ ክውሕጠካ ዝመጽእ ዘሎ ገበል ንዕኡ ተውድቐሉ መንገዲ ክትፀርይ ግድን እዩ። ምክንያቱም እቲ ናይ ትማል ዝነበረ ቅርሕንቲ ሎሚ ንሱ ናንኸኣና ንሱ እናቆስቆስና ኣይኮንና ክንነብር። ኣብዛ ሰዓት እዚኣ ፈተና ፀላእና ከም ኤርትራ ይኹን ከም ትግራይ ንኽልቴና ብማንነትና ከጥፈአና ዝደሊ ሓይሊ ገቢሉ መፅኡ ኣሎ። ነቲ ብማንነትና ከጥፈአና ዝመፅእ ዘሎ ሓይሊ ድማ ንሕና ሓቢርና ምክልኻል ግድን እዩ። የትግራይና የኤርትራ ህዝቦች እንዲለያዩ ያለውን አነስተኛ ቁጥር ተማምነው የመጡ ኃይሎች ከድሮ ጀምረው ሲሰሩበት እንደነበር ታሪክ ምስክር ነው ያለው አቶ ሽሻይ ጥምረቱ ቀጣይነት ሊኖረው እንደሚሻ አስምሮበታል። በአሁኑ ወቅት የፌዴራል መንግስት በትግራይ ያደረገው ያለው ሁሉም አይነት ክልከላ ከኤርትራ ህዝብ ጋር የተጀመረው መተጋገዝ ይበልጥ ወደ ኢኮኖሚያዊ ትብብር እንዲሸጋገር ማድረግ አለበት ያለው አቶ ሽሻይ ኤርትራ እንደ ሀገር የሚጠቅማት ትልቅ ባህር ስላላት ከራሷ አልፎ ትግራይም ልትጠቀምበት የሚያስችል ሁኔታ እንዲፈጠር ያለውን ፍላጎትም ገልጿል። ክትርብሐሉ ትኽእል ገፊሕ ባህር ኣሎ። ትግራይ ከም ሓደ ትግራዋይ ነፃነታ ኣውጃ ክትነብር ዘለዋ ዝብል እምነት ዘለኒ ሰብ ምስ ምዃነይ ኣብ ቀረባ ዘሎ ክንጥቀመሉ ንኽእል ንሎሚ ጥራሕ ዘይኮነስ ንፅባሕ እውን ክትሓስብ ተኮይንካ ንኤርትራ እውን ረቢሓ ንትግራይ እውን ትርብሐሉ ኩነታት ክፍጠር እዩ ዝብል እምነት ኣለኒ። ችግሮች ቢኖርም እንኳ በጽምዶ በተመራ ህብረት መተጋገዝ እንዲበረታና የትግራይ ህዝብም ሌት ተቀን ሊያጠፋው እየጣረ ያለውን ስርዓት በአንድነት እንዲታገለው መክሯል። በመጨረሻም በአሁኑ ወቅት የብልጽግና ስርዓትን መደገፍ አያስፈልግም። እንደ ህዝብ አጋጥሞ ያለውን ችግር ለመፍታት መውጫ መንገድ መፈለግ አስፈላጊ ነው። ከነዚህ መውጫ መንገዶች ደግሞ ጽምዶ በኢኮኖሚና ወታደራዊ ዘርፍ ከፍ እንዲል ማገዝ ነው በማለት አስረድቷል። የአውሮፓ ህብረት ለኢትዮጵያ የ140 ሚሊዮን ዩሮ የበጀት ድጋፉን በድጋሚ ጀመረ። አዲስ የኢንቨስትመንት ፓኬጅም ይፋ አድርጓል። የአውሮፓ ህብረት ከ140 ሚሊዮን ዩሮ በላይ የሚሆን የበጀት ድጋፍ ለኢትዮጵያ በድጋሚ መስጠት መጀመሩን አስታወቀ። ይህም ከኢኮኖሚ ማሻሻያ፣ ከዲጂታል ሽግግርና ከግል ዘርፍ እድገት ጋር የተያያዙ ሰፊ የፋይናንስና የኢንቨስትመንት ድጋፎችን ያካተተ ነው ተብሏል። የአውሮፓ ህብረት በታህሳስ ወር 2020 በትግራይ ክልል ጦርነት መቀስቀሱን ተከትሎ 90 ሚሊዮን ዩሮ የበጀት ድጋፍ አቋርጦ የነበረ መሆኑ ይታወሳል። በወቅቱ ህብረቱ ድጋፉን ለመቀጠል ሙሉ የሰብአዊ እርዳታ አቅርቦት፣ የሲቪሎች ደህንነት መከበር፣ የጥላቻ ንግግሮች መቆምና የኮሙኒኬሽንና የሚዲያ አገልግሎቶች ወደ ነበሩበት እንዲመለሱ በቅድመ ሁኔታነት አስቀምጦ ነበር። የፌዴራል መንግስትና የትግራይ ክልል ኃይሎች በተለይ ከህወሓት ጋር ጦርነት ወደ መማዘዝ እየደረሱ በመሆናቸው የአውሮፓ ህብረት የበጀት ድጋፍም ሊቋረጥ እንደሚችል ተንታኞች የሚሰጡት መረጃ ያመለክታል። በኢትዮጵያ የከርሰ ምድር ውሃ ፍለጋን ለማዘመን የሚያስችል ስምምነት ከዴንማርኩ ግዙፍ የቴክኖሎጂ ኩባንያ ጋር ተፈረመ። የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት በኢትዮጵያ ያለውን የከርሰ ምድር ውሃ ፍለጋና አስተዳደር ዘመናዊ ለማድረግ የሚያስችል የመግባቢያ ስምምነት ከዴንማርኩ ግዙፍ የቴክኖሎጂ ኩባንያ ጋር ሚያዝያ 20 ቀን 2026 ተፈራረመ። ስምምነቱ በዋናነት የላቁ የጂኦፊዚካል ቴክኖሎጂዎችን በመጠቀም የከርሰ ምድር ውሃ ሀብትን በትክክል ለመለየትና ካርታ ለመስራት ያለመ ሲሆን ኩባንያው በዓለም አቀፍ ደረጃ የሚታወቅበትን የአየር ላይ የኤሌክትሮማግኔቲክ የዳሰሳ ጥናት ቴክኖሎጂን ለኢትዮጵያ ባለሙያዎች ለማስተዋወቅ መስማማቱን የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ታመነ ኃይሉ የትብብሩን አስፈላጊነት ሲያስረዱ ኢትዮጵያ ያላትን ሰፊ የከርሰ ምድር ውሃ ሀብት በአግባቡ ለመጠቀም እንዲህ ያሉ ዓለም አቀፍ ትብብሮች ወሳኝ ናቸው። የስምምነት የውሃ እጥረትን ለመቅረፍ ለምናደርገው ጥረት ትልቅ የቴክኖሎጂ አቅም ይፈጥርልናል ብለዋል። በተጨማሪም ስምምነቱ በዘመናዊ የውሃ ፍለጋ ዘዴዎች ላይ ያተኮረ የአቅም ግንባታ ስልጠናን የሚጨምር ሲሆን ይህም ባህላዊ የውሃ ቁፋሮ ከመጀመሩ በፊት የከርሰ ምድር ውሃ ያለበትን ቦታ ጥልቀትና መጠን በከፍተኛ ጥራት በመለየት የቁፋሮ ስኬትን ለመጨመርና ወጪን ለመቀነስ እንደሚያስችል ተገልጿል።
የቲኢኤም ኩባንያ ዋና ስራ አስፈጻሚ ዶክተር ኔልስ ኢስቨን በበኩላቸው በዴንማርክ ውጤታማነቱ የተረጋገጠውን ቴክኖሎጂ ወደ ኢትዮጵያ በማምጣታቸው መደሰታቸውን ገልጸው ስምምነቱ ወደ ተግባር እንዲቀየር አስፈላጊውን ድጋፍ እናደርጋለን ሲሉ ቃል ገብተዋል። ከፊርማ ስነ ስርዓቱ በኋላ የኩባንያው ተወካዮች በኢንስቲትዩቱ የሚገኙ የስልጠና ክፍሎችንና ላቦራቶሪዎችን የጎበኙ ሲሆን ትብብሩ በተለይ በድርቅ ለሚጠቁ አካባቢዎችና ለከተሞች የውሃ አቅርቦት ዋስትና ትልቅ ፋይዳ ይኖረዋል ተብሎም ይጠበቃል። ጀነራል አልቡርሃን ሰሞኑን ከሱዳን ፈጥኖ ደራሽ ሰራዊት የከዱትን ከፍተኛ የጦር አዛዥ በሰሜናዊ ግዛት ተቀበሉ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃን ከሱዳን ፈጥኖ ደራሽ ሰራዊት ሰሞኑን በመክዳት የወጡትን ከፍተኛ የጦር አዛዥ እሁድ ሚያዝያ 19 ቀን 2026 በሀገሪቱ ሰሜናዊ ግዛት ተቀብለው አነጋገሩ። ተንታኞች ድርጊቱን በቅርብ ወራት ውስጥ በሱዳን ፈጥኖ ደራሽ ሰራዊት ውስጥ ከተከሰቱት ከፍተኛ መከፋፈሎች አንዱ እንደሆነ ገልጸውታል። አልቁባ በሚል ቅጽል ስሙ በስፋት የሚታወቀው ሜጀር ጀነራል አልኑር አህመድ አዳም ከሰሜን ዳርፉር ኩቱም አካባቢ በመሸሽ ዶንጎላ ከተማ ገብቷል። የጄኔራሉ የሱዳን ፈጥኖ ደራሽ ትግል አጋርነትን በመቀየር ወደ ጄኔራል አልቡርሃን ጦር መቀላቀል በሚያዝያ ወር 2023 በሱዳን ከፈነዳው የእርስ በርስ ጦርነት ወዲህ በቡድን ውስጥ የታየ ጉልህ ለውጥ ተደርጎ ተወስዷል። አልጀዚራና አልአረቢያ እንደዘገቡት አልቡርሃን ከከፍተኛ የጦር መኮንኖች ጋር በመሆን ለአልቁባና አብረውት ለነበሩት ኃይሎች ደማቅ አቀባበል አድርገውላቸዋል። የግል መኪናቸውንም በስጦታ ማበርከታቸው ተገልጿል። ጀነራል አልቁባ የሱዳን ፈጥኖ ደራሽ ሰራዊት መስራች አባል እንደሆነ የሚታወቅ ሲሆን እንደ ኤልፋሽር ባሉ ትላልቅ ውጊያዎች ላይ የቡድኑ መሪ መሐመድ ሐምዳን ዳጋሎ ወይም ሄሜቲ ዘመድ ከሆኑት ጌዶ ኢብን ሹክና አልያቆብ ጋር በመሆን ቁልፍ ሚና ተጫውተዋል። ሱዳን ትሪቢዩን ወታደራዊ ምንጮችን ዋቢ አድርጎ እንደዘገበው ጀነራሉ ለመክዳት የወሰነው በቡድን ውስጥ በተፈጠረ የውስጥ አለመግባባት ምክንያት ነው። ጀነራል አልቁባ የሰሜን ዳርፉር ወታደራዊ ገዢ ሆኖ እንዲሾም ሲጠበቅ የነበረ ቢሆንም በጥቅምት ወር 2025 ኤልፋሽር በቡድኑ ቁጥጥር ስር ከዋለች በኋላ ቦታው ለኢብን ሹክ መሰጠቱ ቅሬታውን አባብሶታል። በተጨማሪም በእሱና በሰራዊቱ ላይ የሚፈጸመው የአግላይነትና የማድላት ተግባር ለመክዳቱ ምክንያት መሆኑ ተጠቅሷል። በተጨማሪም አልቁባ አመፅ አነሳስተሃል በሚል ተከሶ በቁጥጥር ስር እንዲውል ከኤልፋሽር ጦር ቢላክበትም ሚያዝያ 8 ቀን 2026 ከኩቱም አቅራቢያ በመሸሽ ጥቃቱን ለማምለጥ መቻሉን የሱዳን ትሪቡን ምንጮች ገልጸዋል። አሜሪካ የኢራንን የጭነት መርከብ መቆጣጠሯን ተከትሎ ኢራን የአጸፋ እርምጃ እንደምትወስድ እየዛተች ነው። አሜሪካ በሆርሙዝ የባህር ሰርጥ አቅራቢያ የኢራን ሰንደቅ ዓላማ ያረፈበትን የጭነት መርከብ መቆጣጠሯን ተከትሎ ኢራን የአጸፋ እርምጃ እንደምትወስድ አስጠነቀቀች። ድርጊቱ በአሜሪካ ወታደራዊ ከበባ ሳቢያ እየናረ የመጣውን ውጥረት ይበልጥ አባብሶታል። የአሜሪካ ባህር ኃይል የኢራን ሰንደቅ ዓላማ ያረፈበትን የጭነት መርከብ የተቆጣጠረው ከበባውን ለማስፈጸም የወሰደው እርምጃ አካል እንደሆነ የተገለጸ ሲሆን ይህም ከቴህራን ጠንከር ያለ ምላሽ አስከትሏል። የኢራን ወታደራዊ ባለስልጣናት ድርጊቱ ያለ ምላሽ እንደማያልፍ ያስጠነቀቁ ሲሆን ስትራቴጂካዊ በሆነው የባህር መስመር ላይም ተጨማሪ ግጭት ሊቀሰቀስ እንደሚችል ፍንጭ ሰጥተዋል። ይህ በእንዲህ እንዳለ ዳግም ስለሚጀመረው ዲፕሎማሲያዊ ጥረት እርግጠኛ ያልሆኑ ሁኔታዎች ተፈጥረዋል። ጄዲ ቫንስ እና ሌሎች የአሜሪካ ተደራዳሪዎች ለአዲስ ዙር ንግግር ወደ ፓኪስታን ያመራሉ ተብሎ ቢጠበቅም ኢራን ግን እስካሁን ተሳትፏን አላረጋገጠችም። የኢራን የውጭ ጉዳይ ሚኒስቴር በቀረበው የድርድር ጥሪ ላይ ስለመካፈል ምንም አይነት ውሳኔ አልተላለፈም ያለ ሲሆን ይህም ውጥረቱ እየጨመረ ባለበት በዚህ ወቅት ውይይቱን ለመቀጠል የሚደረገውን ጥረት ጥርጣሬ ላይ ጥሎታል። ነገ ሮብ ከሚያልቀው የጊዜያዊ ተኩስ አቁም ስምምነት በኋላ ሀገራቱ ወደ ንግግሩ መድረክ ካልተመለሱ ወደ ጦርነት ሊመለሱ መሆናቸው ስጋት ደቅኖ እንደሚገኝ ዘገባዎች አመላክተዋል። የተከበራችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለዛሬ የተሰናዱ ዓለም አቀፋዊ ዜናዎቻችንን በዚሁ ፈጽመናል። ሐሙስ በሌላ የዜና እወጃ እስከምንገናኝ ሰላም ቆዩ።